አርሰናል ፕሪሚየር ሊግ ሻምፒዮን የሚሆን ከሆነ ለፓላስ 10 ሚሊዮን ፓውንድ ይሰጠዋል። ይህ በውላቸው ላይ አግሪመንት አለ። ኢዜን አርሰናል ከፓላስ ሲያስፈርም ኮምፕሊትሊ ውሸት ነው። ቤተሰቦች ውሸት ነው። አርሰናል እንደዚህ ብሎ ምንም አይነት የሚዋዋለው ውል የለም። የትኛውንም ተጫዋች ሲያስፈርም አርሰናል ዋንጫ የማሸነፍ ቻንሱ ከዚህ በኋላ 80 ከዛ በላይ ፐርሰንት ሆኖ ነው እና በጣም ቀላል ነው የሚሆነው። ቀላል አግሪመንት ነው የሚሆነው ለነዛ ሰዎች ማለት ነው። እና አርሰናል እንደዚህ አይነት ኦፈሮች አይሰጥም። ሜቢ ከሰጠ 4-5 ዋንጫ እያለ ካልሆነ በስተቀር አንድ ፕሪሚየር ሊግ እና 10 ሚሊዮን ፓውንድ በጭራሽ እንደዛ ነው። በጭራሽ እንደዛ ነው። የኢዜ ኮንትራት ላይ ያለው 60 ሚሊዮኑ በቋሚ የሚከፈል ማለት በሶስት ዙሮች ምናምን የሚከፈል ነው። የቀረው 6 ነው። ከ6 እስከ 7 ሚሊዮን ደግሞ እየታዩ የሚጨመሩ ቦነሶች ናቸው። እሱም ኢዜ ለአርሰናል በሚያሳየው ፐርፎርማንስ ማለት ነው እንጂ አርሰናል ፕሪሚየር ሊጉን ሲያሸንፍ ለፓላስ የሚሰጠው ምንም አይነት 10 ሚሊዮን ፓውንድም የለም። ምንም አይነት ያን የሚያክልም ገንዘብ የለም። እና አርሴ ትልቅ ቡድን ነው እንደዚህ ምናምን ብሎ እኮ እነዚህ የትንሽ ቡድኖች አሁን ማይሳካ ምናምን ሲሆናል። አሁን የምታስታውሱ ከሆነ ማን ነው ወደ ሻሼ ሲገባ አይ ቲንክ አንቶኒ ማርሻል ነው መሰለኝ ወደ ሻሼ ሲገባ ባሎንዶር ከበላ ሻሼ ለሞናኮ የኒያን ምናምን ተብሎ ነበር። ማይሆን ነው እሱ ገብታችኋል። እንደዚህ ማይሆን ነገሮች ምናምን እንትን ይላሉ ይገባሉ። እነዛ ምናምን ፒስ ናቸው። ግን አሁን ፕሪሚየር ሊግ ምናምን ሻምፒየንስ ሊግ ምናምን ሻምፒዮን ለአርሰናል በጣም የሚሆን ነገር ስለሆነ ኢዚ ነው የሚሆንላቸው እነዛና አርሰናልም እንደዛ ብሎ ይገባል ብዬም አላስብም። አርሰናል ትልቅ ቡድን ነውና ይሄ ልንገራችሁ ብዬ ቤተሰቦች ይህን ቪዲዮ በደንብ ሼር ኮፒ ሊንክ ማድረግ እንዳረሱ እንዲሁም ፎሎ ያደረጋችሁ ፎሎ እያደረጋችሁ እንደዚህ ቻይስ ማሊያ አሁን የምትፈልጉ ከሆነ አዳዲስ ማሊያዎችንም የቀጣይ ሲዝን የትም ያልተለበሱ ማሊያዎች የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ለ20 ሚሊዮን ፕሮሞ ኮድ ይጠቀማችሁ ኦርደር ማድረግ ትችላላችሁ። ቤተሰቦች ይመቻችሁ።